የኢትዮጵያ የሎጂስቲክ ችግር ለእድገቷ ማነቆ መሆኑ ተዘገበ። ከ90 ሚሊዮን በላይ ሕዝብ ያላት ወደብ አልባ የሆነችውና እስከ 60 በመቶ የሕዝቦቿን የምርትና አገልግሎት ፍላጎት ከውጭ የምታስገባ ሀገር የተቀላጠፈ ትራንስፖርትና ሎጂስቲክ አገልግሎትና መሰረተ ልማት ካልዘረጋች የኢኮኖሚ እድገቷ ላይ ከፍተኛ አደጋ መደቀኑ እንዲሁም በግብይት ዘርፍ ውስጥ ውጣ ውረድ መከሰቱ እንደማይቀር የምጣኔ ሀብት ምሁራን ይመክራሉ። ዓለም አቀፉ የኢኮኖሚ ጥናት ተቋም BMI ሰሞኑን ባወጣው ሪፖርት ላይ ይህንኑ ሐሳብ የሚደግፍ ሲሆን በኢትዮጵያ የቢዝነስ እንቅስቃሴ ውስጥ ዋነኛው አደጋ የሎጂስቲክ አገልግሎት ችግር መሆኑን ነው የተናገረው። ወትሮም ቢሆን በሰሃራ በታች ባሉ ሀገራት ውስጥ ሎጂስቲክ ዋነኛው የቢዝነስ አደጋ ደቃኝ ነገር ነው የሚለው ሪፖርቱ በኢትዮጵያም ቢሆን ያለው ችግር ከዚህ የተለየ አለመሆኑና የተቀላጠፈ የትራንስፖርትና የሎጂስቲክ አገልግሎት እጥረት መሆኑን ነው የሚገልጸው። ይህ ችግር የንግድ ወጪን ስለሚያንር ኢንቨስትመንት እንዳይበረታታ ብሎም በአገር እድገት ቀጣይነት ላይ እንቅፋት እንደሚፈጥር ነው ሪፖርቱ የገለጸው። የትራንስፖርትና ሎጂስቲክ አገልግሎት በኢትዮጵያ በሚፈለገው መንገድ አለማደጉ ለገበያ አለመረጋጋትና ለኑሮ ውድነት ዋነኛ ምክንያት እየተደረገ የቀረበበት ጊዜ እንደነበረ የሚዘነጋ አይደለም። በመሆኑም እንደ ኢትዮጵያ ያሉ ሀገራት ይህን ችግር ለመቅረፍ የወደብ ንግድ አማራጫቸውን ማስፋት፣ የተለያዩ የሎጂስቲክ ስትራቴጂዎችን መቀየስና የተቀላጠፈ የትራንስፖርት አገልግሎት መዘርጋት እንዳለባቸው ነው ሪፖርቱ በመፍትሄነት ያስቀመጠው። በቅርብ ዓመታት የኢትዮጵያ መንግስት የደረቅ ወደብ አገልግሎት መጀመሩ፣ መልቲ ሞዳል ሎጂስቲክ ስርዓት መዘርጋቱ ብሎም ከጅቡቲ አዲስ አበባ የሚደርስ ባቡር ፕሮጄን መጀመሩና የተለያዩ ጎረቤት ሀገራት ወደቦችን መጠቀም መጀመሩ ሲነገር መቆየቱ ቢታወቅም በዚህ ረገድ ግን ይህ ነው የሚባል ሁነኛ መፍትሄ ሀገሪቱ እንዳላገኘች የንግዱ ማህበረሰብ ሲያማርር ነው የሚሰማው። ለዚህ ደግሞ በዘርፉ ያሉ የቢሮክራሲ ማነቆችና ብልሹ አሰራሮችም ሌላ እንቅፋት መደቀናቸው ነው የሚነገረው።